الوحي عنوانا وشاد من نوره في القلب إيمان. بسم الله والحمد لله وصلى الله وسلم وبارك على رسول الله وعلى آله وأصحابه ومن والاه أما بعد. السلام عليكم ورحمة الله وبركاته. ውድ ተከበራችሁ የዳዕዋ ቲቪ ተከታታዮች አላህ Subhanahu Wa Ta'ala ባላችሁበት ሰላማችሁን በዝት አድርጎ እዝነቱን በረካውን በእናንተ ላይ አላህ ያወርድባችሁና ዛሬም ደስተዛሬው የልጆች ሐቅ በእናት አባት ላይ የሚለው ነው ኢንሻአላህ የምንቀጥለው። እንግዲህ አንድ ሁለት ይያልን ከተወለዱ በኋላ ያለውን ሐቅ አምስተኛውን አይተን ዛሬ ወደ ስድስተኛው ነው ኢንሻአላህ የምንሸጋገረው። ስድስተኛው እና ዋናው ማለት ይቻላል العناية والاهتمام بتعليم الابن والبنت ما ينفعهم في دينه ودنياه ወንድ ልጃችንም ሆነ ሴት ልጆቻችንን ለዲናቸውም ይቀደማል ሱና ለዱንያቸውም የሚጠቅማቸውን ነገር በማስተማር ትኩረት መስጠት ማስተማር ብቻ አንለው ትኩረት መስጠት አለብን ሐቅ አለብን ወንድም እህቶች وأهم شيء في ذلك አሁን ባልነው ጉዳይ ላይ ተሁሉም ደግሞ በጣም አሳሳቢውና አንገብጋቢው ጉዳይ غرس الاعتقاد السليم في نفس الابن والبنت በወንድ ልጅም ሆነ በሴት ልጅ በአጠቃላይ በልጆቻችን ልብ ላይ ነፍስ ላይ ትክክለኛ የሆነ እምነት መዝራት ነው። ትክክለኛ እምነት መዝራት ነው። የሁሉ ነገር መሰረት ኢማን ነውና ከሁሉም በፊት የኢማናቸው ጉዳይ ላይ በደንብ መስራት ያስፈልጋል። እንደው በመናመኑ አምነው እምነታቸው ትርክርክ እንዳይሆን እምነታቸው የተሸራረፈ ጎዶሎ እንዳይሆንባቸው ልጆቻችን ትክክለኛ እምነት ላይ ተገንብተው እንዲያድሩ በጣም አንገብጋቢ የሆነ ጉዳይ ስለሆነ ትኩረት መስጠት አለብን። ተዛ وحثهم على الخير በخير ስራ ላይ ማነሳሳት ومصاحبة اهل الخير የخير ሰዎች ጓደኛ እንዲያረጉ አልዓብዱ አላ ዲኒ ኸሊሊሂ ነውና አንድ ባሪያ እንደ ጓደኛው እምነት ነው የሚሆነው ተብሏልና እንደ ጓደኛው ዲን ነው የሚሆነው ተብሏልና ማናቸው ጓደኞቻቸው የልጆቻችን አብረው የሚያዋውሏቸው የሚያጫውቷቸው የሚለውን ማሰብ አለብን ማለት ነው። አህለል ኸይሮች ጋር እንዲሆኑና ወተዚሩ ሚነ ሸር ሸር ተሆነ ጓደኛ ሸር ተሆነ ስራ ሚነ ሸር ወርፍቀት ይሱ ይላል ተሸርም ስራ ተመጥፎን ጓደኛ እንዲርቁ ማስጠንቀቅ አለብን። ወተዕዊዱሁም الصلاة እና ኢማናቸው ተስተካከለ ጥሩ ጓደኛ ተመረጡ እናም መጥፎ ጓደኛን ተራቁ ኸይር ስራ ተለመዱ መጥፎ ስራን ተጠሉ ሶላት የሸሃደተይን ሁለተኛ አካል ስለሆነ የእስልምና ሁለተኛ ምሰሶ ስለሆነ ማለት ነው። የእስልምና ሁለተኛ ማዕዘኑ ስለሆነ ልናስተምራቸው ይግድልናል። 7 ዓመት ተሞላቸው እስከዛ ድረስ የኢማናቸውን ጉዳይ እየኮተኮት ስለ አላህ እየነገርናቸው ስለ ነብዩ ሰለላሁ ዐለይሂ ወሰለም እየነገርናቸው ሌሎችንም የኢማን መሰረቶችን ያስተማርናቸው የእስልምና መሰረቶችን እንዲሐፍዙ እያደረግን ጥረት እያደረግን 7 ዓመት ሲደርስ ደግሞ ሶላት እንዲሰግዱ እናደርጋቸዋለን። አላህ በቁርአን ላይ ወእሙር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነህኑ ነርዙቁከ ወልዓቂበቱ ሊተቅዋ ይላል ሱረቱ ጧሃ 132ኛው አንቀጽ ላይ በተሰቦችህም በሶላት እዘዝ ይላል። እኛ ለግዴታ ወርቆብናል። በቃ እኔ የራሴ ብቻ እንጂ ስለሌላው አይመለከተኝ የሚባል ነገር የለም። ታውን በፊት እንዳየነው የቤቱ አስተዳዳሪ አንተ ነህ፣ ከዛ በሱ ስር ደግሞ አንቺ ነሽ። ሁላችንም ተባብረን እኒህ ልጆች ወደ ላቀ ደረጃ ወደ ከፍታ እንዲወጡ ማድረግ ጥረት አለብንና በሶላት ማዘዝ አለብን። ስገድ ማለት አለብን። እንዲሁ ደሷ ላይ መታገስ አለብን። ሁለት አይነት ትዕግስት ነው የሚያስፈልገው። አንደኛ እኛ በመስገድ ተኛ ላይ ይሁት ሊሰግዱ አይችሉም። ታውን በፊት አይተናል። የኛ ሷሊህነት ለነሱ ሷሊህነት ትልቅ አጋዥ ነው። ሁለተኛውና ዋነኛው በማዘዙ ላይ መታገስ አለብን። አንድ ቀን ስገድ ብለን ምን ተው ነገር አይደለም። ሁሉ ጊዜ ተከታትለን ሶላትን መስገድን ለምደው እንዲያድጉ ጥረት ማድረግ አለብን። ጊዜው ሳያልፈን በስተፊት ልብስ ነው እንጨት የሚታረቀው የገጠር ሰዎች እንደሚያውቁት በርጥሙ ነው። ተደረቀ በኋላ ልረቀ ቢሉት መሰበር ነው። ልጅም ኸይር ስራን ምናለማመደው ተመጥፎ እንዲቆጠብና እንዲርቅ እንዲጠላ ምናረገው በልጅነት ነው። ካደገ በኋላ በጣም ጉዳዩ አዳጋች ነው የሚሆነውና ኢኽወቲ ወአኸዋቲ ፊል ኢስላም ልጆቻችንን በኸይር ላይ እናሳድግ በኢማን ላይ እናሳድግ ሶላት እንዲለምዱ እናድርግ። ነብያችን አለይሂ ሰላቱ ወሰላም በሐዲሳቸው አቡ ዳውድ አህመድ በዘገቡት ሐዲስ
ሶሂህ ነው። አልባኒም እንደዚሁ ሶሂህ ነው ብለውታል። ሙሩ አብናአኩም ቢሶላህ ልጆቻችሁን ሶላት እንዲሰግዱ እዘዟቸው አሉ። አዎ ልጆቻችሁን በሌላ አውላዲኩም ይላል ወንዱንም ሴቱንም በሚያካትት ሁኔታ ማለት ነው። መቻሉ ሊሰብዒን አይ ወቅተ ሰብዒ ሰባተኛው ዓመት ሲሆናቸው ከዚህ ጀምሮ እንግዲህ አቅላቸው መጥፎን ተደጉ መለየት ጀምረዋል። ደጉን ተመጥፎ መለየት ጀምረዋል። የሚያዟቸውን መስራት ሰዓት ላይ ደርሰዋልና ቀኛቸውን ተግራቸው የሚለዩበት ነውና ተሐቅ ባጢልን ለመለየት የሚችሉበት ነው። ቢነግሯቸው የሚገባባቸው ሰዓት ስለሆነ ሶላት ስገዱ ብላችሁ ዘዙ አሉ። ከዛ በስተፊት አናልፋቸው አናድክማቸው። ወድሪቡሁም ዐለይሃ ሊዐሽርን 10 ዓመት ሲሆን ደግሞ በሷ መተው ስበብ ሐታ መቷቸው አሉ። አደብ እያስተማርናቸው ማሳደግ አለብን። ልጅ ናቸው አሁን ለምን ይመታሉ አይባልም። ድንገት እንዲሉ 7ኛው ላይ አንመታም እንጂ 10ኛው ላይ መታ ማረጉ አለ ማለት ነው። የማይጎዳ የሆነ ብትር ሐታ ምናል ነብዩ ሰለላሁ ዐለይሂ ወሰለም ወፈሪቁ በይነሁም ፊል መዳጂዕ ምኝታ ላይ እንኳን ነጣጥሏቸው አሉ። ወንድና ወንድም ሴትና ሴትም ሴትና ወንድም ቢሆኑ መጥፎ ለምደው እንዲያድጉ የሸይጣን ነገር ታሁን በፊት እንዳየነው እኛን በመጥፎ ላይ እንድንሰማራ የማያደርገው ጥረት የለምና ደግሞ ልጆቻችን ላይ መጥቶ ያልሆነ ነገር እንዲያሰራ እየብቻ እንኳን መተኛት አለባቸው ይላሉ ነብዩ አለይሂ ሰላቱ ወሰለም። ኢማሙል ቀይም ረሂመሁላህ ከዚህ ሐዲስ የምንወስደውን ትምህርት ሲነግሩን ففي هذا الحديث 3 آداب በዚህ ሐዲስ 3 ስርዓቶችን እስላማዊ ሴቶችና ስርዓቶችን እንወስዳለን አሉ። አምሩሁም ቢሃ አንደኛ በሷ ማዘዝ ወضربهم عليها ل10 ይው የ7ኛው ዓመት በሷ ማዘዝ የ10ኛው ዓመት መምታትና ወተፍሪቁ በይነሁም ፊል መዳጂዕ ምኝታ ላይ ደግሞ መነጠል መለያየት። እነዚህን 3 ትምህርቶችን እንወስዳለን ከዚህ ሐዲስ ይላሉና እነዚህን ገቢራዊ እናድርጋቸው። እነዚህን በተግባር ላይ እናውላቸው። ልጆቻችን ኢንሻአላህ ሰበቡን ታደረስ አላህ ሷሊህ ያረጋቸዋል። ወለዚነ ጀሃዱ ፊና ለነዲየነሁም ሱቡለና ብሏል አላህ ሱብሓነሁ። ጥረት ይፈልጋል ተኛ ጥረት ይሻል። ያለ ጥረት አይሆንም ነገሩ። ሌላ ቦታ ላይ እንደዚሁ ይላሉ ኢብኑ ቀይም ረሂመሁላህ ወሰብዩ ወኢለም የኩን ሙከለፈን ይላሉ። ህፃን ልጅ ሙከለፍ ባይሆንም ወይም ግዳጅ ያለበት ባይሆንም ያው ሩፊዕ አልቀለሙ عن 3 ብለው ነብዩ ሰለላሁ ዐለይሂ ወሰለም ቀለም ተሶስቱ ተነስቷል ብለው ህፃን ልጅ አቅመ አዳም ሲደርስ ብለዋል። እና አቅመ አዳም ሲደርስ ድረስ ግዳጅ የለበትም። ግን ይሄም ቢሆንም አሉ ከዚህ ሐዲስ እንደምንወስደው لا يحل له تمكينه من المحرم حرامን እንዲሰራ እንዲጠቀም ልናመቻችለትና ልናስመቸው አይገባም። فإنه يعتاده እየለመደ ያድጋልና ويعسر في طعامه عنه ነገ ሲያድግ ተሱ ማስጣሉ ወይም ተዛረገ እንዲቆጠም ማረጉ ያስቸግራል። وهذا أصح قول العلماء ይላሉ። ተዑለሞች ንግግር አሶህ የሆነው ይህ ቀውል ነው። ማን ላይ ነው የሚወጅበው? ማነው ልጆቹ ላይ ዋጅብ? እኛ እናት አባት ላይ ምክንያቱም ወደፊት እኒ ልጆች የግዳጅ ባለቤት ሊሆኑ እየተንደረደሩ ስለሆነ ያኔ ያን ግዳጁን እንዲወጡ ማለትም የታዙትን ታዘ የተከለከሉትን እንዲተው ለማድረግ እንድንችል ታሁኑ ጀምረን እየተንከባከብን እያለማመድ ማደግ ስላለብን ማለት ነው። የትኛውም ሐራም ነገር ሲሰሩ ዝም አንልም። ልብ በሉ። የትኛውም ሐራም ነገር እነዚህ ልጅ ናቸው ግድ የለም አይባልም። እኛ ላይ ዋጅብ ሆኗል አይሆንም ማለት ይሄ ጥሩ አይደለም ማለት ነብዩ ሰለላሁ ዐለይሂ ወሰለም ሐታ የዘካ አንዲት ተምር አንስቶ ሐሰን አው ሁሰይን ወዲያፉ ሲያደርግ ተሃፉ ፈልቅቀው አወጣው ኪህ ይሄ ሐራም ይሄ እኮ አካካ ነው መጥፎ ነው አሉትና አላወክም እንዴ በነብዩ ቤተሰቦች ላይ ዘካ ሐራም መሆኑን አሉ ነብዩ አለይሂ ሰላቱ ህፃኑን ልጅ ማለት ነው። ገና እየዲያህዶ ተምር ስላነሳ ብቻ እና እኛ ላይ ሐራም ሲሰሩ መከልከል ግዴታ ነው። ለወደፊት እንዲያንቸገር ሷሊህ እንዲሆኑልን ማለት ነው። وقال ايضا فاذا صار ابن 10 ازداد قوه وعقلا واحتمالا للعباده ይላሉ። 10 ዓመት እየሆነው ሲሄድ አንድ ልጅ ቀዋዩ ይጨምራል፣ አእምሮው እየሞላ ሄዳል፣ ለዒባዳ የመቻል አቅም ይኖረዋል እና ሶላት ለምን ተውክ ብሎ መመታት አለበት። كما امر به النبي صلى الله عليه وسلم ነብዩ እንዳዘዙት ይላሉ። وهذا ضرب تأديب وتمرين ይሄ የሥርዓት ማስያዝና የማለማመድ የሆነ ብትር ነው። وعند بلوغ العشر አንድ ልጅ 10 ዓመት ሲሞላ ወይም ሲሞላት የተጀደዱ له حال اخرى ይላሉ። ሌላ አዲስ ነገርም ይፈጠራል።
አዲስ ነገር ይመጣል። የቅዋ ፊሃ ተሚዙሁ ወማዕሪፈቱሁ ያኔ ሐቅና ባጢልን ጥሩና መጥፎን መለየት አቅም የሚያገኝበት አቅሙ የሚጎለብትበት አስተሳሰብ የሚጎለብትበት ሁኔታ ይፈጠራል አሉ። ወሊዛሊከ ዘሃበ ከሲሩ ሚነል ፉቀሃ ለዚህም ሲባል ብዙ አዋቂዎች የእስልም ሊቆች ብለዋል ኢላ ውጁቢል ኢማኒ ዐለይሂ ፊ ሃዛል ሐል በዚህ ላይ ኢማን ማመን ዋጅብ ነው ወደሚለው ሄደዋል። ሶላት አይወጅበትም ሌሎቹ ግዴታዎች አይወጅበትም እንጂ ኢማኑ ግን ዋጅብ ነው ብለዋል አሉ። አነሁ ይዓቀቡ አላ ተርኪ ኢማንን እተዋለሁ ቢል የኩፍር ስራ እሰራለሁ የኩፍር ንግግር እናገራለሁ ቢል መመታት አለበት ይላሉ። አቡል ኸጣብ እና ሌሎችም ይሄንን አቅዋል መርጠውታል ይሄንን ቀውል መርጠውታል ይላሉ። ቀውሉን ቀውዩን ጅደን ይላሉ ኢብኑ ቀይም ረሂመሁላሁ ተዓላ በጣም ጠንካራ የሆነ አቋም ነው ይሄ ትክክለኛ አቋም ነው። ወይ ሩፊ አንሁ ቀለሙ ተክሊፊ ፊል ፍሩዕ በቅርንጫፍ ነገሮች ላይ የመገደድ ቀለም ቢነሳለትም ሩፊ አልቀለሙ አንሰላሲም ቢባልም ፈኢነሁ ቀድ ኡዕጢየ አለተ ማዕሪፈት ሷኒ የፈጣሪን ጉዳይ ማወቅ ችሎታ ተሰጥቶታል አሉ። ወልኢቅራር ቢተውሂዲህ በብቸኝነቱ ማመን ማወቁ የማመን ማወቁ አቅም ተሰጥቶታል። ወሲድቂ ሩሱሊሂ ሩሱሎች እውነተኛ መሆናቸውን የማመን አቅም ተሰጥቶታል። ወተመከነ ሚን ነዞሪ ሚስሊሂ ወስትድላሊሂ አሉ። አዎ ማስረጃን የማወቅ የማስተንተን አቅም አለው። ከማ ሁወ ሙተመኪኑ ሚን ፈህሚል ዑሉሚ ወሷኒዒ ወመሷሊሂ ዱንያ ፈላ ዑዝረ ለሁ ፈላ ወሶናዒ ነው እንደውም ያሉት የሌላ የዱንያውን ጉዳይ ማወቅ እንደሚችለው በዛን ሰዓት ስለ አላህን ጉዳይ ስለ ሩሱሎች ጉዳይ የማወቁ አቅም ተሰጥቶታልና ፈላ ዑዝረ ለሁ ፊል ኩፍሪ ቢላሂ ወረሱሊሂ በአላህና በረሱል ዙሪያ ባለ ኩፍር ምክንያት አይደረግለትም አሉ። ማዕና ዲለተል ኢማን ቢላሂ ወረሱሊሂ አዝሃሩ ሚን ኩሊ ዒልሚን ወሲናዓትን የተዓለሙሃ በማለት ያስቀምጣሉ። ስለዚህ ልጆቻችንን ገና ልጅ ናቸው ብለን መተው የለበትም። ከሕፃንነት ጀምረን ከኢማን ጀምሮ ያሉትን ነገሮች ማስተማር 7ኛ ዓመት ላይ ሶላትን እንዲሰግዱ ማዘዝ 10ኛ ዓመት ላይ ደግሞ መምታት እንዲሁም ተሐራሞች እንዲርቁ እንዲጠነቀቁ ማድረግ ፈዐለይሂ ፈየንበጊ አን ዩግረሰ ፊ ቀልቢ ሶቢይ አልኢማኑ ቢላህ እና በአላህ ማመንን በሕፃኑ ልብ ላይ ሰርጾ እንዲገባ ማድረግ አለብን ማለት ነው። وهذا الإيمان هو أطيب وأكمل وأعظم ما يكون من الأجر عند الله عز وجل فيما يغرسه الأب وتغرسه الأم في قلب الولد በልጃችን ልብ ላይ ኢማንን መትከላችን ተሁሉም ተምናሰራቸውና ተምናስተምራቸው በላይ አጅር የምናገኝበት ትልቅ ደሞዝ አላህ የምናስመዘግብበት የሆነ ስራ ነው። ወፋቲሁ ኩሊ ኸይር የኸይሩ ሁሉ ቁልፉ ነው። በቃ ኢማን ይታወቃል የኸይሩ ሁሉ ቁልፍ ነው። ቀጥሎ ሶላት እንደዚሁ ማለት ነው። ወአሳሱ ኩሊ ጣዓትን ወቢርን የትኛውም ጣዓ አላህን የመታዘዝና የመልካም ስራ መሰረቱ ነው። ወሆ አስሉን አሲሉን ፊ ኢስቲቃመቲል መርኢ አንድ ሰው ቀጥ ያለ ሆኖ እንዲኖር ትልቁ የመሰረት መሰረት እሱ ነው። ወኢስቲቃመቲል ኢብኒ አዊል ቢንቲ ወንድም ሆነ ሴት ልጅ ቀጥ እንዲሉ ትክክለኛ ሰው እንዲሆኑ መሰረቱ እሱ ነው። ወሃዛ ረሱሉላህ ሰለላሁ ዐለይሂ ወሰለም ይኸው የአላህ መላእክተኛ ዩበይኑ ልብኒ ዓባስን ወሆ ጉላሙን ሰጊሩን ዩርዲፉሁ እንስሳ ላይ አንድ ላይ አፈናጠው ጋልበውት ገና አስጋልበውት ማለት ነው። አፈናጠው አስጋልበውት ገና ሕፃን እያለ ነቢዩ ዓለይሂ ሰላቱ ወሰላም ይኸው ለብኑ ዓባስ ስለ አላህ ዙሪያ ያብራሩለታል። ምን ይሉታል መስላችሁ? ያ ጉላሙ አሉት አንተ ልጅ ወይ ኢኒ ኡዓሊሙከ ከሊማት ማብዛትም የለብንም እንዳይረሳው እንዳይሰለች ቃላቶችን አሉ ቃላቶች 10 ያልበለጡ ማለት ነው። ቃላቶችን እኔ አስተምርሃለሁ አሉት። ኢሕፈዝላህ ይሕፈዝከ አላህን ተማስከፋት ጠብቀው አላህ ያስቀመጠብህን ግዴታዎች በመወጣት ጠብቀው እንዳይከፋብህ አንተንም ይጠብቅሃል አሉት። ወኢሕፈዝላህ ተጅድሁ ቱጃሃከ አላህን ጠብቀው ፊት ለፊትህ ታገኘዋለህ ሲረዳህ ሲንከባከብህ ገና ሕፃን ነው እያደግህ ስትሄድ ለአንተ ሲንከባከብህ ለአንተ ጥሩ ነገርን ሲያደርግልህ ታገኘዋለህ አላህን ሱብሓነሁ ወተዓላ ወደፊት ባለው የህይወት እርከኖች ላይ ይረዳሃል ያግዝሃል ይጠብቅሃል ይንከባከብሃል ማለታቸው ነው። ኢዛ ሰአልቲላህ አሉት ስትለምን ማን ነው ኢዛ ሰአልተ ስትለምን ፈስአልላህ አላህን ለምን ወኢዛ ስተዓንተ ፈስተዒን ቢላህ የታገስክ ጊዜም እገዛት አላህ ፈልግ ታላህ ውጭ ያለን አትለምን ታላህ ውጭ ባለ እገዛ አትፈልግ አሉት ነብዩ አለይሂ ሰላቱ ወሰላም። ምክንያቱም ይሄ ዱዓ እስቲዓና የሚባለው ነገር ዒባዳ ነው ለአላህ እንጂ ለሌላ መሆን የለበትም እና በዚህ ላይ ሽርክ እንዳይገባበት
በተለይ ልጅ መለመን ያበዛል፣ እገዛ ይፈልጋልና ከወዲሁ ማለት ነው የሚሰጠኝ አላህ ነው፣ የሚነሳኝ አላህ ነው፣ የሚያግዘኝ አላህ ነው ብሎ እንዲያውቅ ወይዛ ሰአልተ ፈስአልላህ ኢዛ ሰአልተ ፈስአልላህ ለመንክ ጊዜ አላህ ለምን ወይሰስተዓንተ ፈስተዒን ቢላህ አሉትና ወዕለም ብለው አንድ ነገር አስተማሩ ነብዩ ሰለላሁ ዐለይሂ ወሰለም። ልብ ብለው ወቃሉት አነ الأمة لو اجتمعوا ህዝቦች ቢሰባሰቡ على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك አጠቃላይ የዓለም ህዝብ በአንድ ነገር ሊጠቅሙህ ቢሰባሰቡ አላህ ላንተ በጻፈልህ ነገር እንጂ ሊጠቅሙህ አይችሉም አሉ። ሱብሃንአላህ። ለጥቅም ብለህ ተሐቅ እንዲያትደራደር፣ ተሐቅ ዝቅ እንዲያትል፣ ተሐቅ እንዲያትርቅ አደራህን። የሆነ ጥቅም ተሰዎች ይቀርብኛል ብለህ ሐቅን እንዲያትተው፣ ፍትሃዊነትን እንዲያትተው፣ እስልምናህን እንዲያትተው። ምክንያቱም አላህ ይጠቅምሃል ታላላ ስለማይጠቅሙህ ያ ደግሞ ሐቅን ሳትተው ሐቅን ይዘህ ይጠቅምሃል ብሎ ወስኖልህ ሆነ ማግኘት አይቀርም ማለት ነው። ታልወሰነልህ ደግሞ አንተ ሐቁን መተው ይበቃሃል እንጂ አይጠቅሙህም አላህ ስላልወሰነው። በተቃራኒው ወለው اجتمعوا على أن يضروك بشيء لم يضروك إلا بشيء قد كتبه الله عليك رفعت الأقلام وجفت الصحف إلى النبي عليه الصلاة والسلام። በአንድ ነገር ላይ ሊጎዱህ ቢሰባሰቡ አሉ ወቅ የለብ ብለህ አንድ ነገር ሊያረጉህ ቢሰባሰቡ ቢወስኑ አላህ ባልጻፈው ነገር ከሆነ ሊጎዱህ አይችሉም። አላህ ባልጻፈው ነገር ከሆነ ስለዚህ ሐቅን ለሰው ብለህ አትተውም ነው፣ ዘው ፈርተህ አትተውም። ምክንያቱም ብትተውም ሐቁን ይጎዱሃል ታለ አላህ መጉዳታቸው አይቀርም። አይጎዱህም ታለ ደግሞ ሐቁን ይዘህ በሐቅ ላይ ቀጥለህ አይጎዱህ። አየው እና በዚህ ልክ ነብዩ ሰለላሁ ዐለይሂ ወሰለም ህፃኖችን ያስተምሩ ነበር። ይሄ በተለይ ቀዷ ቀደር ጋርም ተያይዞ አቅም ያላህ ብቻ እንጂ ሌላው አቅም የለውም በሚለው ዙሪያ እሱም ብቻ ፈርቶ እንዲያድግ በሱ ተማምኖ እንዲያድግ ተወክሉ በሱ ላይ ብቻ እንዲሆን በጣም ነብዩ ሰለላሁ ዐለይሂ ወሰለም ስርጽ ያለ ወደ ውስጥ ጠለቅ ያለ ዕውቀትና እምነትን እንዲይዝ አድርገው ነው ያሳደጉትና ቀለሙ ተነስቷል አሉ። የሚጽፈው ቀለም ለውሃል መህፉዝ ላይ ጽፎ አብቅቶ ተነስቷል። አሁን የጻፈ አይደለም ያለው ማለታቸው ነው። የተጻፈውም ደርቋል አሉ። አሁን መጽሐፍን አቁም አይባልም፣ የተጻፈውም ይታበስ አይባልም። ደርቆ አብቅቷል፣ ቀለሙ ተነስቷል፣ ሁኑ አብቅቷል፣ አይደል ተወስኗል። እና ያ አላህ ያለ ውሳኔ መሆኑ ላይ ቀር ነገር አንተ በምንም ነገር በሐቅ ላይ እንዲያትደራደር አሉት ነብዩ አለይሂ ሰላቱ ወሰለም። ታላህ ውጭ ያለ እንዲያፈራ፣ ታላህ ውጭ ያለ እንዲያከጅል፣ የምከጅለው እሱን የምፈራው እሱን ይሁን። ለዚህ ነው አሊ ኢብኑ አቢ ጣሊብ በአማርኛው ላወራውና እኔ ማንኛውን ቀን እንደምፈራው ይገርመኛል። የተወሰነብኝን ቀን ተሆነ ብሸሸው አላመልጠውም፣ ያልተወሰነብኝ ተሆነ ደግሞ ብገባ የሚያገኝ ነገር የለም ይላሉ። እዛ ነገር ላይ ብገባበት ታልተወሰነ አያገኘኝም። ደግሞ ተወስኖ ተሆነ ደግሞ ባላረገውም አይቀርልኝም። ሱብሃንአላህ። እንደዚህ ያለ ትምህርት ተምረው አድገው እንዲህ ያለ ኢማንን ተነብዩ ሰለላሁ ዐለይሂ ወሰለም አይተውና ሰምተው ስላደጉ ሷሃቦች ረዲየላሁ ተዓላ ዐንሁም የሚናገሩት ሕክማ ነበር። እና እንዲህ ያሉ ልጆች እንዲሆኑልን የኛ ጥረት ያስፈልጋል የሚል የዛሬ ለእናንተ የሰጠሁት ሀዲያ ነው። እኔንም እናንተንም በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ላይ ልጆቻችን አሳድገን ዱንያ አኺራ የምንጠቀም አላህ ያድርገን። ወቢላሂ ተውፊቅ ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላህ።